ደረጀ ቤተሰብ የሚገባበት ጠፋው። አጁን ፖሊስ ይዞ ቤት ድረስ መጣ። ቤተሰብ በጣም ደነገጡ። ኤቢ ከቤት ጠፋች። ልብ እንኩትኩት አለ ቤተሰቡ ሙሉ ለሙሉ። አቶ ደረጀና ወይዘሮ ማርታ በቃ አሁን መጨረሻው ላይ ደርሰናል። ደሬ ማድረግ ያለብህን ነገር አድርግ። ኤቢን ጥራትና በቃ እጇን ትስጥ ብላ አለች። ኤቢ ከቤት ጥላ ጠፍታለች ብላ ይህንን መርዶ ዳጣ ስታረዳቸው፣ ቆይ ምን እያልሽ ነው? እየቀለድሽብኝ መሆን አለበት ዳጣ ብሎ ሲላት፣ አይ አባዬ እማዬ የእውነት ብቀልድ ደስ ባላይ ነበር፣ ግን ደግሞ እንደዛ አይሆንም። ምን ማለት ነው? እንዴት በእንደዚህ አይነት ነገር ትቀልዳላችሁ? እኔ እኮ እየቀለድኩ አይደለም፣ ግን ደግሞ ኤቢ ማንም እንዳይከተለኝ ማንም ደግሞ እኔን ለማዳን እንዳይሞክር ብላ ጥላ ጠፍታለች። ምን? አዎ ማድረግ ያለባትን ነገር በሙሉ አድርጌያለሁ። ከዚህ በኋላ መቼም ቢሆን እጄን ለፖሊስ አልሰጥም። ራሴን ለመከላከል እስከሆነ ድረስ ልጁን የመታሁት ሕግም ከሆነ የእውነት ይህንን ነገር አንደርስታንድ ማድረግ አለበት ብላ ጠፍታለች ብላ ተናገረች። ወይኔ ወይኔ በቃ እኔ ነው ማለት ነው እያለ አቶ ደረጀ ጉዱ ትክትክ አለበት። ማርታ ደሬ ከሁሉ ውሃዬ ምን ልትሆን ነው ብላ አለችው። አታስቢ፣ እሷ እኮ የጤና ሁኔታ ስላላት ብትታሰርም እንኳ 24 ሰዓት ሳይሞላት ትወጣለች እና ምንም ነገር አያሳስብም ብለው አሏት። ናታንና ዳጣ እኔ በጣም እፈራለሁኝ ናታን ብላ አለችው። ምን ማለት ነው? ለምንድን ነው የምትፈሪው? ምክንያቱም ይህን ፍቅራችንንና ይህ ውዴታችንን ሳይ ምናልባት አንድ ቀን ሁሉም ነገር ያበቃ ይሆኖኝ ብዬ እላለሁኝ እኮ። ለምን ሲባል ስላልገባኝ ነው እኮ። በይ አስረጅኝ ብሎ አላት። ምክንያቱም አባዬ ባንቺ እተማመንብሻለሁ በኤቢ ነበር። ኤቢ ግን መቼም እንደማታኮራኝ ተገንዝቤያለሁ። አንቺ ግን ታኮርኛለሽ ብሎ ብሎኛል። እና ታዲያ ምን ችግር አለው? ገና ለገና እንደዚህ አለሽና አንቺ አባዬን አታኮሪውም ማለት ነው እንዴ? ግን ደግሞ ግን ብሎ ነገር የለም። ምክንያቱም አባዬ አሁን ሌላ ሀገር ሄደሽ ኑሪ ቢለኝ፣ አባዬ ናታንን ታዩ ቢለኝ ሁሉንም ነገር አደርጋለሁኝ። ይህ ማለት አባትሽ ባለሽ ነገር ትመሪያለሽ ማለት ነው ዳጣ? አዎ እኔ ያለኝ አባዬ ብቻ ነው። እስኪ ንገረኝ፣ አባዬ እኮ ለእኔ ብሎ ይህንን ቤተሰብ ሊያፈርስ ነበር። ለእኔ ብሎ ስንት መስዋዕትነት እየከፈለ ነው። ታዲያ እንደዚህ አይነትን አባት የእውነት የማሳዝነው ይመስልሃል እንዴ ብላ ስትለው፣ ችግር የለውም እኔ እንደውም ከምንም በላይ እንደዚህ ነው የምወደው ነው። ናታን እየቀለድክብኝ ነው እንዴ? የምሬን ነው ዳጣሞች፣ እየቀለድኩብሽ አይደለም። ምን ማለት ነው? ስላልገባኝ እኮ ነው። አስረዳኛ። ምክንያቱም ለማስረዳት እኮ ቃላት ያጥረኛል። እንዴት? እስኪ ንገሪኝ። አንቺ ማለት እኮ በጣም የዋህና ሚስኪን ሴት ነሽ። እስኪ አስቢው። ምክንያቱም በአሁኑ ሰዓት አባትና እናቷን የምታከብር ሴት ትገኛለች ብለሽ ታስቢያለሽ እንዴ? በፍጹም አትገኝም። እና አንቺ ደግሞ በጣም ጨዋና የተረጋጋሽ አባትሽ ያለሽን በሙሉ የምታደርግ ሴት ነሽ። ይችን ደግሞ ሁሉም ወንድ ይፈልጋታል ብሎ አላት። የእውነትን ነው? አሁና ታውቃለህ ናታን፣ አንተ ራሱ እኮ በጣም ትለያለህ። ደግሞም አባዬ እምቢ እንደማይለን እኔ 100% እርግጠኛ ነኝ ብሎ አለ። እንዴት? ለምን እርግጠኛ ሆንክ? ምክንያቱም አባዬ በባለፈው እና የኔ አባትና ያንቺ አባት ማለቴ ነው ኤቢ ጋር ራሱ እኮ እንድንዛመድ ይፈልግ ነበር። ግን ደግሞ ኤቢ አይደለም ለትዳር ላዳርም እንኳ አትሆንም ነበር። ግን አንድ ጥያቄ ልጠይቅህ? ጠይቀኝ። ምን ችግር አለው? ጠይቅኝ። ምን ችግር አለው? ማለቴ እኔማ ልጠይቅሽ የፈለኩት እኮ አለ አይደለ እኮ አትፍሪያ፣ ንገሪኝ። ምክንያቱም አሁን ለምሳሌ እኔ ባልኖር ዳጣ የምትባል ልጅ ባትኖር ያው ኤቢን ታገባት ነበር። በፍጹም አላድርገውም። ለምን? ምክንያቱም ኤቢ እንዳንቺ አይደለችም በፍጹም። ስለዚህ እኔ ማንንም ሴት ምናልባት ሌላ ሴት ካልሽ ሌላ ሴት ፈልጌ ላገባና ለወድ ላፈቅር እችላለሁ። ግን ደግሞ
ኤቢን በፍጹም አላደርገውም ብሎ አለ። የእውነትህን ነው? አዎና። ለምን የውሸት የመሰለሽ? የእውነት አታምኘኝም ማለት ነው? አረ እንደዛ አይደለም ናታን። ስለዚህ አባዬ እምቢ አይለንም፣ እመኘኝ። የእውነትህን ነው? አዎ በፍጹም። ምክንያቱም ቤተሰቡ እንዲዛመድ ስለሚፈልግ አንቺና እኔም እንድንዛመድ ይፈልጋል። ደግሞ አንቺ የአባዬ ውዱ ልጅ ነሽ። ስለዚህ እምቢ አይለንም ብሎ አላት። እሺ ያፍህን ያርገው። አባዬ ቢፈቅድልኝና ሁሉም ቤተሰብ ቢያውቅ በጣም ደስ ይለኛል። ታውቃለህ፣ ግን ደግሞ አሁን ባለንበት ጊዜ አይደለም። ቤተሰቡ በሙሉ አሁን ጭንቀትና መከራ ላይ ነው በኤቢ ጉዳይ። አይዳጣ ኤቢ እኮ ግን እስካሁን አልተጸጸተችም፣ ደግሞ ምንም አልመሰላትም። እንደውም አሁን ራሱ አርጁንን ለማጥመድ ትሞክራለች እያለ በሩ ተንኳኳ። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አርጁን ፖሊሱን ሰተት አድርጎ እቤት ድረስ አመጣ። በቃው አሁን በልስኪ ክፈተው። ጧት እንደዛ ስትደበድበኝና መከራዬን ስታሳየኝ ዝም ብዬህ ነበር። እኔ ግን ህጉንና ፖሊሱን ስለማቅ ነው። እሰው ግቢ ገብቼ መቼስ አልደበድብ እና አሁን አንድ ነገር ልታደርግልኝ ትችላለህ? በሩን ክፈት ብሎ ፖሊሶች በል ክፈተው ብለው ቤት ድረስ መጡ። እንግዲህ ይሄ ጥበቃ እኔም በመደብደብ እንዲሁም ደግሞ ጓደኛዬን ይሄ ቤተሰብ ይግደሉት እንዲሁም ይሰሩት በፍጹም አላውቅም። እኔ በእርግጥ አውቃለሁ፣ እኔ በጣም ተሳስቻለሁኝ። ምክንያቱም የእውነትም እዚህ ቤት መግባትና መዝረፍ እንደሌለብኝ ተረድቻለሁ። ግን ደግሞ እነሱም ሰው የመግደል መብት ማንም አልሰጣቸውም። መርማሪ እና እንዲመረመሩልኝ ሙሉ ቤተሰብ እፈልጋለሁ ብሎ አለ። ምን እያልክ ነው አለችው ወይዘሮ ማርታ። አንተ ነህ እንጂ ልጅን የምትረብሸው፣ እኛ ስለ ጓደኛ ምንም አናውቅም ብላ ስትል፣ ታዲያ ምንም ሳታውቁ ነዋ እንደዛ እኔን ልታስደበድብና እኔን ደግሞ መከራዬ ልታስይዘኝ የነበረው? እስኪ ንገሪኝ፣ ወይስ እኔ ላይ እየቀለድሽብኝ ነው ብሎ ሲላት፣ ማ ኤቢ ናታ። ኤቢ ጥበቃውን አትጠይቁትም እንዴ? ወይስ አልነገራችሁም? ወይስ እናንተ ሳታውቁ ነው አንጥታችሁ የምታስደበድቡኝ? ትሰማኛለህ? እኛ ስለመደብደብህ በፍጹም አናውቅም። ምን እንድተፈጠረ ልነግረን ትችላለህ? እንግዲህ የእናንተ ውድ ልጅ ኤቢ ጠዋት አምጥታ በጥበቃ አስደብድባኛለይ። ስለዛ ስለ ልጅ እንዳላነሳና የት እንዳለ እንደማታውቅ ጭምር ተናግራለች። እናም እሷ ናት በቁጥጥር ስር እንድትውልልኝ የምፈልገው ብሎ መሰከረ። እንደውም ኤቢ ገለዋለች፣ ምክንያቱም እኔንም ለማስገደል በጣም ብዙ ጊዜ ጥራ ነበር ብሎ አለ። አቶ ደረጀ በጣም ደነገጠ። በቃ እጄን ብጅ ተበላሁ ማለት ነው። እኔ ግን ምን አይነት አባት ነኝ ብሎ ሲል፣ ወይዘሮ ማርታ ምን እያልክ ነው? አንተ ምን አደረግ? እስኪ ንገረኝ። ገና ለገና ኤቢ ያጠፋች ብለህ ራስህን ትወቅሳለህ እንዴ? አይ ምናልባትም እኮ ቆንጆ አድርጌ ስላላሰደኳት ይሆናል። እንደውም በፍጹም እንደዚህማ ማድረግ አትችልም ብሎ አለው ነው። በእርግጥ የዳጣ አባት እሱን በጣም ነው የምወደውት። አንቺንም ደግሞ እማዬ እወድሻለሁ። አንቺ እንደ ኤቢ አይደለሽም፣ ሁሉም ነገር ገብቶሻል። ግን እኔ ጓደኛዬን እፈልጋለሁ። እሺ የኤቢን ፍቅር በቃ የእውነት ይቅርብኝ፣ ምንም ነገር አልፈልግም። ጓደኛዬ ግን ቤተሰቦቹ እየፈለጉት ነው። እኔንም ያን ጊዜ ስንወጣ በአንድ ስለነበርን እያጨናነቁኝ ነው እና ቢያንስ የምትረጅኝና የእውነት ለእኔ የምታስቢ ከሆነ እሱን አምጭልኝ ብሎ አላት። እንባዋ ፍስስ ፍስስ እያለ በቃ ካለበት እናመጣለን ብላ አለች። መርማሪው እስኪ ኤቢ የምትባለዋን ጥሩልኝና ጣቢያ ትፈለጋለች ብለው ሁለት ፖሊሶች መጡ። አይ ቤት ውስጥ የለችም። ምን ማለት ነው? እኛ አናቅም። እንግዲህ መጣሁኝ ብላ ወጥታለች ብለው አለ። ከዛ በቃ እናንተ ናችሁ ማለት ነው እያስመለጣችኋት? እንዴት እንደዚህ ታደርጋላችሁ ብሎ ሲቆጣ፣ በፍጹም እኛ ምንም ነገር አላደረግንም፣ የእውነት እራሷ ናት የወጣችው ብላ አለች። ምን? አዎ እራሷ ናት የጠፋችው። የምርኛ ምንም ነገር አላደረግንም። በጣም ታሳፍራላችሁ። እኮ ልጅ አላችሁ። እስኪ
ወይ ውሃ ወይ ዳጣ ብትጠፋ የእውነት እናንተ አትጨናነቁም? ግን በጣም የምትገርሙ ናችሁ ብሎ በጣም ተናዶ አቶ አርጁን ከቤት ሄደ። ኤቢ እመኝኝ እኔ ላይ እንደተጫወትሽብኝና ፍቅሬን እንደናቅሽ እኔ ራሱ ዋጋ ነው የማስከፍልሽ። ጓደኛዬ የት እንዳለ አትወቂ ብሎ አላት። ማርታና ደሬ እባክህ ደረጀ እውነት ዳጣንና ናታንን ማየት አለብህ ብላ አለችው። ምን ማለት ነው አልገባኝም፣ እስኪ አስረጂኝ ብሎ ሲላት ምኑን ትቼ ምኑን ላስረዳ? የእውነቴን ነው ምልክ እነሱ ልጆች ይዋደዳሉ፣ ግን ደግሞ አፍ አውጥተው ለመናገር ተይ፣ በፍጹም ዳጣ እንደዛ አታደርግም። ደግሞ ዳጣ የእውነት ብትወድና ብታፈቅር ለእኔ ትነግሬ ነበር ብሎ አለት። ደሬ ቆይ አንተ ግን በዚህ ልክ የምትተማመነው የእውነት ምን ብትሆን ነው እሷ? እኔ እኮ በጣም ግራ እየገባኝ ነው ብሎ አለ። አይ እውነት ለመናገር እንደዛ አይደለም፣ ግን ደግሞ እሷ ብታደርግ ወይም ብትወደው ናታንን እንደምትነግረኝ 100% እርግጠኛ ስለሆንኩኝ ነው ብሎ አለ። እንደዛ ከሆነ እንግዲህ አንድ ነገር አድርግልኝ። ምንድን ነው እሱ? ምክንያቱም በቃ ማድረግ ያለብህ ጠይቃቸው። ምን? አዎ ጠይቃቸውና የእውነት ትነግርህ ከሆነ የዋህነህ ልበል እንደ ደሬ? አሁንማ በፍጹም አትነግርህም። ገና እኮ ልጆች ናቸው። ገና ብዙ ነገር ማድረግ ይጠበቅባቸዋል። በእርግጥ አውቃለሁኝ፣ ማለቴ እኛ አያገባንም፣ ግን ደግሞ እኛ ቤት እስከተቀመጡ ድረስና እንደ ልጆቻችን አድርገን የምንከባከባቸው ከሆነ የነሱ ማንኛውም ነገር እኛን ያገባናል ደሬ አይደለም እንዴ ብላ ስትለው፣ በትክክል የእውነቴን ነው ምልሽ፣ አንቺ እኮ ምንም ነገር አላጠፋሽም ማርቲ፣ በቃ እጠይቃታለሁ ብሎ አለ። ግን ደግሞ እያለ ደሬ ደግሞ ዳጣ የእውነት አፍቅራ ከሆነ ለምንድን ነው የደበቀችኝ? ወይስ ማርቲ የተሳሳተ ነገር የተሳሳተ አስተሳሰብ ይዛ ነው? ወይስ ለኤቢ አግዛ ነው እያለ በጣም ግራ ተጋባ። ቆይ እንደዛ ከሆነ ደግሞ እህታማቾቹ እንዴት ነው አንድ ወንድ ሊያፈቅሩ የሚችሉት? መቼም ይሄንን እያወቀች በፍጹም እንደማትገባበት ተስፋ አደርጋለሁ ብላ አለች። አዎ የእውነት እንደዚህም አታደርግም። ዳጣ እኮ በጣም አስተዋይና ሚስኪን ናት እያለ ወደ ናታን ክፍል አቶ ደረጀ ሄደ። አሁን አንድ ጥያቄ እጠይቅሃለሁ እሱንም በአግባቡ ትመልሳለህ ብሎ ሲለው፣ ምንድን ነው አባዬ? ችግር የለውም እስኪ ንገረኝ፣ የእውነት አንተ እና ዳጣ ትጓደዳላችሁ እንዴ? አረ በፍጹም። ምንድን ነው አልገባኝም። ግን ደግሞ የእውነት የምትወዳ ከሆነ ልትናገር ይገባል፣ ካልሆነ ግን ከባድ ችግር ውስጥ ትገባለህ። ለምን ሲባል ምክንያቱም ምናልባት ሌላ ባል ልድራ ትችል ይሆናላ። አይ አባዬ አዎ እንደዛ ነው ብሎ ሲለው፣ ባታገባ ላለሁ። ለምን ሲባል ገና ልጅ ናት ብዬ ነው ዳጣ። በዛ ላይ ዳጣ እኮ ታውቃለህ አስተዳደጓን አይደል? እንደውም ለሱ እኮ ጥሩ ነው ብዬ ነዋ። ወይኔ ናታን ተበላው። በቃ ዛሬ ሁሉንም ነገር እንነግረዋለን ብዬ ጭራሽ ዳጣን ለማጋባት ነው ምናምን ይለኛል እንዴ? አባዬ ግን ምን ሆኖ ነው አለ አርጁን። ፖሊስ በማንጣቱ ማን ነው ደስ ያለው?